ሐረግ ድራማ ክፍል 106 ተለቀቀ። ሐረግ ድራማ እንግዲህ ቀደም ካለው ቪዲዮ ጀምርላችሁ ሐረግ እንግዲህ ኤፍራታና ያፌት ያፌት ኤፍራታን ችግር ውስጥ ለመክተት የሚያደርገው ጥረትና የሚያደርገው ነገር ተሳክቶለታል። ኤፍራታም እንግዲህ ያስመረማትን ወረቀት አላወቀችም፣ ነገር ግን ፈርማለች። ምክንያቱም ናታንና ኤፍራታን የሆነ ችግር ውስጥ ለማስገባት ያደረገው ነገር ተሳክቶለታል ያፌት ማለት ነው። ክፍል 106 እንግዲህ ደግሞ ያፌት እንግዲህ ናታንን ለማስገደል ያቀደው እቅድ የላካቸው ሰዎች አልተሳካላቸውም። ምክንያቱም ናታንን የምታሰራው ሴትዮ ያፌትን ለመጣል እሱም ያችን ሴትዮ ስለማታቀው የዳራን እናት ማለት ነው ናታንን ቀጥረዋል። ናታን ግን ሌላ ሰው መስሎ ነው የገባው እንጂ እንትን አይደለም፣ አታቀውም እሷን ማለት ነው። ያ ስለሆነ እንግዲህ ለሱ ለናታን ሽፋን ልካለት ናታንን ሊያስገድድ ያለው ግን ሴትዮዋ ስለላከችለት ሽፋን ሰው ያንን ናታን የመሰለውን ሰውዬ ሲያገኙ ናታን አይደለም ብለው ለአፌት ይደውሉታል። ያፌት ደግሞ እንዴት አመለጣችሁ? አይ ይዘ ተከታትለን ነበር፣ ነገር ግን ሌላ ሰው ሆነብንና ብለው ሲሉት ያፌት በፍጹም እንዳያመልጣችሁ፣ ካገኛችሁት የሚያመልጣችሁ ከሆነ ገደሉት ይላቸዋል ማለት ነው። ከዛም ኤፍራታ ይሄንን ትሰማና ያፌት ሲያወራ ትሰማና ለናታል ትደውለታለች። የናታልን ስልክ ግን ያፌት ጠልፎት ነበር ማለት ነው። እሷ ደጋግማ ስትደውልለት እየሰማ ነበር፣ እያየ ነበር ማለት ነው። ከዛ ያንን ተጨረሰ በኋላ የኔ ንግስት ናታን ጋር ስንት ጊዜ ደወልሽ? ምን እያልሽ የምትደውል? ምን ልትይ ነበር የደወልሽው? ብሎ መኪና ውስጥ ገብቶ ሲላት ምን አለችው። ምክንያቱም እሷን የተጠለፈ አላወቀችም ማለት ነው። ምን የናታን ስልክ ወጥልፈዋል፣ ምናልባት አዲስ ብትደውልለት እኮ ነው ታገኙ ነበረ አላት ማለት ነው። ከዛ እሷን በጣም ተናዳ ካንተ ጋር እኮ ያለሁት እኔ ናታንን እንዳትጎዳውና እንትን እንዳትለው አይደል እንዴ ብላ የመኪናውን ፍሬን ትይዝና የመኪና አደጋ ይደርስባቸዋል። እሱ ምንም አልሆነም። ኤፍራታ ግን በጣም ጉዳት ደርሶባታል፣ ተጎድታለች ማለት ነው። ከዛ ደግሞ ይሄን ነገር እንግዲህ እያለ ጽንሱ እሷ የሚያስጨንቃት ጽንሱ እንዴት ሆነብኝ፣ ጽንሴ ልጄ ሞተ ወይ ምናምን ነበረ። ነገር ግን ወደ ዶክተር ወደ ሕክምና ስትሄድ ከመንግስት ሆስፒታል ወደ ቤታቸው በግል ሕክምና ሊያሳክማት ይዞ መጥቷል። ምክንያቱም እንዲሰማበት አይፈልግም ማለት ነው። ይሄ ነገር እንዲሰማበት ስለማይፈልግ ያፌት ማለት ነው ወደ ቤት ይዟ መጥቷል። ወደ ቤት ይዟ መጥቷ እንግዲህ ቤተሰቦቿ ሰምተው ገንዬም በቃ መሞት ነው የቀራት፣ ቤትዬም ነፂም ሁላቸውም ማለት ዲያጊም ሁላቸውም ተሰባስበው እዚህ ጋር ኤፍራታዬ እንዴት ነሽ? እንዴት ነሽ? ምን ሆነሽ ነው? ምንድን ነው? ምንሽ ነው የሚያምሽ? ምናምን እያሉ ይጠይቋታል። ገኒ በመደናገጥ እንግዲህ በጣም አዝናለች ማለት ነው። ይሄ ሁሉ ሲሆን ግን ናታን አልሰማም ማለት ነው። ናታንም ከእነሳሶች እየተከታተሏቸው ስለሆነ ከዛ በኋላ እንትን ካለ በኋላ የኔ ጨረቃ እፉዬ ምንድን ነው እስኪ ደጋግመሽ ደወልሽው ምን ሆነሽ ነው እያለ እሱም ሲደውላት አዝሮ እሷም የሆስፒታል ስለገባች ስልኳን ማየት አልቻለችም፣ አልመለሰችለትም። ናታንም በጣም ሁና ይሆን እያለ በመሀል ሲጨነቅ ዶክተር ደውልና ላገኝ ይፈልጋልህ ይለዋል። ለምን እንደምታገኘኝ ምንድን ልታረግ ፈልገህ ነው? ምልት ሲለው እኔ ምንም አላረግህም፣ ግን ስለ ኤፍራታ ማወራህ ነገር አለ ብሎ ይደውልለታል ማለት ነው ዶክተሩ። ከዛ ኤፍራታ ሲለው በጣም ደንግጦ ሊገናኙ ሲል ነገር ግን የቆመበት ቦታ መኪናውን አላገኘው ሲል እሱም በቃ ተነስቶ ይሄ ነገር ወጥመድ ነው ይልና ተነስቶ ይሄዳል ወደ ቤቱ ማለት ነው። ወደ ቤቱ ሲሄድ እንግዲህ ሉሊት የቀዳችውን ሪከርድ እያዳመጠች ነበር ያገኛት ማለት ነው። ከዛ እንዲህ ታሰምቶ ይሆናል እንግዲህ ፊቱን የጣለው እንደዚህ ማን ነግሮት ነው እያለች እንትን እያለች ነበር ማለት ነው። ከዛም ናታን ቤት ገብቶ ትንሽ ቁጭ ካለ በኋላ ወይዘሮ ሉሊት እንግዲህ መቼም ካልተናገለች ሞት ይመስላታል። አደጋው የምን አደጋ እና ድንግጥ ይላል። አልሰማህም እንዴ ኤፍራታ ምን ሆነች ይልና ድንግጥ ይልና ይነሳል ማለት ነው። የአደጋ መኪና እንዴ ነፂ
አለች እንግዲህ ሉሊት ማለት ነው። ያው ሉሊት እንግዲህ ለነገር እንደምናውቃት የድራማው ድምቀት ናት ማለት ነው። ከዛ ስትለው ያፌትም እንባውን እያረገፈ ወደ ነፂ ወደ ፎቅ ዘለቀ ማለት ነው። ከዛ በኋላ እንግዲህ እዚህ ጋር ሉሊት እንግዲህ ለያፌት ሪከርድ አርግ ያልከኝን ሪከርድ ለማድረግ ከኤፍራታ ጎን አርጌዋለሁ። እንዴ አንቺ እብድ ነሽ እንዴ? የራሴን ድምፅ ልታሰሚ ነው እንዴ እዚህ ያረግሽው? ይላታል ማለት ነው። ከዛ እሷም እንግዲህ እያለች ኤፍራታም እንግዲህ ዶክተሩን ልጅ እንዴት ነው ልጅ ተርፏል ወይ ትለዋለች። ልጁ የጽንሱ እንዴት ነው እኮ ስለሱ ነው እኮ ማውራሽ ኤፍራታ፣ ተረጋጊ ተረጋጊ ተረጋጊ፣ ጽንሱ ምንም አልሆንም ደህና ነው ይላታል። ከዛ እንደዚህ ሲላት እሷ በጣም ደስ አላት። በጣም ነው ደስ ያላት ማለት ነው። ፈገግ አለች። ምክንያቱም ልጇ ደህና ስለሆነላት በጣም ተደስታለች ማለት ነው። የእሷ መጎዳት ምንም አልመሰላትም። እሷ ያፈራችው ልጅ ነበረ። ልጇም እንግዲህ ደህና ሆኗል ማለት ነው። ልጁ ያው የልጁ ያፌት አይደለም የናታን ነው። ናታንም ደግሞ የእሱ ልጅ መሆኑን አላወቀም። ዶክተሩም ሳይነግረው እንግዲህ ያፌትም ስልክ ተደውሎለት ውጤቱን እንዲያቀያየረው እንግዲህ የወንድማማች መሆኑን አቃይሮታል ማለት ነው። እንድታውቅ አልፈለገም። ዶክተሩም እንግዲህ ሊገለው ያፌት ሄዷል ማለት ነው። ቀጣይ እንግዲህ 107ን አብረን የምናየው ይሆናል። ውድ አድማጭ ተመልካቾቻችን ለቻናሌ አዲስ የሆናችሁ ላይ ካላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ ናችሁ ደግሞ ከልብ እናመሰግናለን። እንደው በትህትና እህት ወንድሞቼ ቻናሌን ሸርና ላይክ አድርጉልኝ። ዋርኒንግ ላይ ነው ማለት ነው። ዋርኒንጉ እንዲነሳልኝ እናንተ ታብና ሸር ማድረግ በጣም ለኔ ያስፈልገኛል ማለት ነው። እና በቅንነት የሰው ማግኘት የሰው ማደግ የሚያስፈልጋችሁ የሚያስደስታችሁ እህትና ወንድሞቼ ላይክ እና ሸር ሰብስክራይብ አድርጉልኝ። ያው ሸር አድርጉልኝ በቅንነት ማለት ነው። ስወዳችሁ ማለት ነው። በቀጣይ ክፍል ይዤላችሁ ሐረግ ድራማን ይዤላችሁ እመጣለሁ። እስከዛው መልካም ጊዜ መልካም ቆይታ ይሁንላችሁ።